እኔ የምናገርሽ ነገር በቀጥተኝነት እንደማተረጉም ያውቃለሁ፣ ግን ደግሞ ቀጥታ አማርኛ ነው እያወራሽ ያለው ብዬ አስባለሁ። እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ፣ እዚህ ቤት ላይ ምንም አታድርጊ። ያ ማለት ብዙ ነገር ያሳለፋችሁበት ቤት ላይ ስለሆነ ምንም ማየት ላይፈልግ ይችላል። ገባሽ? እኔ እዚህ ቤት እንደማልመጣው ማለት ነው። ስለዚህ ቀጥታ አማርኛ ነው የተናገረሽ። መብትሽ ነው፣ የፈለግሽው ነገር ማድረግ ትችላለሽ። ግን ልጄን ቢያንስ እንደሚረብሻው በግልጽ እየነገረች ነው። ስለዚህ ነገ ላይ ለሚፈጠረው ነገር መስዋዕትነት ወይም ደግሞ የምከፍለው ነገር የለም። ስለዚህ ከዚህ ነገር ቆጠብ በይ። ምንም ቢሆን ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ መደማመጡ የተሻለ ነው ብዬ አስባለሁ። መጀመሪያ ይህንን ሀሳብ አንቺ ለእኔ ኤክስፕሌን ልታደርግልኝ አይገባም። ሲቀጥል ደግሞ በዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረስ ሩታ እዚህ ድረስ ሆን ብላ የመጣሁት እኔ ንገራት፣ ችግር የለውም ከተረዳሽ። ምናልባት ይዘን የመጣ ነው አብርሃምን ሰላም ለውጥ። ኦ ማይ ጋድ የሄርሜላ አጠር ቀጠን ጠበብ ያለ መልእክት ለሩታ ማለት ነው። በቃ ቆጠብ በይ ስትል እንግዲህ አስጠንቀቃታለች ማለት ነው ሩታን። እንዲሁም ደግሞ አብርሃም ታደሰ እንግዲህ ሄርሜላን አቅፍ ደገፍ አድርጎ ይዞ እንግዲህ ሩታን እኔ ማንም እዚህ ጋር እንዲመጣ አልፈልግም፣ ማንምም አያስፈልግም። ስለዚህ እኔ ስመጣ ማንንም ማግኘት አልፈልግም። ከውጭ ግን እንደፈለግሽ መሆን ትችያለሽ። ቤቴ ግን ማንንም ማምጣት ወይም ማንንም እኔን የሚያስደብረኝን ወይም እኔን የማያስደስተኝን ነገር ማግኘት አልፈልግም ሲል ተደምጧል ማለት ነው። እዛም ደግሞ አብራችሁ ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ የሚልሽን ነገር መስማት ማዳመጥ አለብሽ፣ መቆጠብ አለብሽ። ይህም ለራስሽ ነው ስትል እንግዲህ ሄርሜላም እንዲሁ ለሩታ ጨምራላታለች ማለት ነው። ኦ ማይ ጋድ ሩታም ልዑልን ተቀብላለች። እንግዲህ ያው ሄርሜላን ይዞ እንግዲህ ሄርሜላም ልዑልን እያጫወጠች ፏፍሽ ብለው ወስደው ለሩታ ልዑልን አስረክበዋል ማለት ነው ውዶችዬ። ጉድ ነው ዘንድሮ፣ ጉድ ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ አብርሃም ታደሰ ኑሮውን ከሄርሜላ ጋር ማድረጉን እንግዲህ በይፋ እያሳየን ይገኛል። እንዲሁም ደግሞ ከሩታ ጋር ሆኖ እንግዲህ ሄርሜላን አንገቷን ደገፍ አቀፍ ግፍ አድርጎ እንግዲህ ሩታን እንግዲህ ይሆናል አይደል እያለ ማለት ነው እንግዲህ ነገሮችን ሲያዳምጥ ወይም ደግሞ ሲናገርም ነበር ማለት ነው አብርሽ። አብርሽ እንግዲህ ሙሉ ለሙሉ ከሩታ ጋር ያለውን ነገር ለልጁ ሲል ነው እንጂ ከእሷ ጋር ያለውን ነገር እንግዲህ እንዳጠናቀቀ ወይ ደግሞ እንደማይፈልግ አይነት ነገር ነው ማለት ነው እየተናገረው ወይም ሲያወራ የሰማ ነው ማለት ነው። የሚያደርጋቸው አክቶችም እንግዲህ እኔ እንደፈለግኩ መሆን እችላለሁ፣ ነገር ግን አንቺ ግን ቁጭ ብለሽ ልጃችን አሳድጌ አይነት ነገር መልእክት ነው። ነገር ግን ደግሞ ይዘለቃል ወይ ነው አብርሃም ታደሰ፣ የምሬ ነው። ይዘለቃል ወይ ይሆናል ወይ ልክ ነው ወይ እያልክ ያለኸው ትክክል ነው ወይ ነው ጥያቄው ማለት ነው። እንግዲህ ሩታም የሩታ መልስም ትክክል ነው ብዬ ነው ማስበው። ምክንያቱም አንተ እንደፈለግክ እንድትሆን እኔ ትቻለሁ፣ ስለዚህ እኔ እንደፈለግኩ እንደሆንም ደግሞ ተወኝ እያለች ነው የምትገኘው ማለት ነው ሄርሜላም። ስለዚህ ሄርሜላ እንግዲህ ቤታችን የኪራይ ነው ካላችሁ ለምን ሌላ ቤት ተከራይተሽ አትወጭም? ሩታ ማለት ነው፣ ይቅርታ ሩታ ቤታችን የኪራይ ነው ካላችሁ፣ ቤቱ የኪራይ ነው ካላችሁ ለምን ሌላ ቤት ተከራይተሽ አትወጭም? በቃ ለምን? ወይስ ለእናንተ ብቻ ነው አዲስ አበባ ላይ ቤት ኪራይ የጠፋው ማለት ነው? ለእናንተ ብቻ ነው ወይ የጠፋው? ካልሆነ በዚህ ልክ መሄዱ ወይ በዚህ ልክ መጓዙ ወይ ደግሞ በዚህ ልክ ቤትሽ ቤቴ ቤትህ ቤቴ መባባሉ ለምን አስፈለገ ማለት ነው? ሁሌም እንግዲህ ሁለታቸውም ጭቅጭቅ እንደማይፈልጉ ንዝንዝ እንደማይፈልጉ ምንም አይነት መጨቃጨቅ መነዛነዝ እንደማይፈልጉ ነው እየተናገሩ እያወሩ ያሉት። ስለዚህ ይህን ካልፈለጋችሁ ሩታም ሌላ ልክ ውስጥ ገብተሽ ወይ ደግሞ ያለ አይደለ ሩታም ሌላ ልክ ውስጥ ገብታ ከማትፈልገው ሰው ጋር የግዴታ እያስመሰልሽ መገኘት አይጠበቅባትም። በቃ ከማትፈልገው ሰው ጋር ራሷን አርቃ ከምትፈልገው ሰው ጋር መምጣት ወይም መታየት ወይም ደግሞ
ቪዲዮቿን መስራት ትችላለች ማለት ነው። ገባችሁ? ልክ እነ ፈረንጆ ያመጡትን እነ እዩ ያመጡትን እነ ቢኒ ያመጡትን እነ ካሌብ ያመጡትን ምናምን አይደለም እንዴ። ማንም አምጦ ከሌን ተቀበይ ሲሏት ያንን አይደለም መቀበል ያለባት። በራሷ የራሷን ምርጫና የራሷን አካሄድ ተቀብላ በራሷ ምርጫ በራሷ አካሄድ ማድረግ ያለባትን ማድረግ ትችላለች። ለሷ የሚመጥናትን ወይም የሚያስፈልጋት ሰው ጋር ማለት ነው። ገባችሁ? ያን ማድረግ ትችላለች። እንደ አጠቃላይ ግን እንግዲህ አብርሽና ሄረሚላ እንደምታያቸው በስስት እየተያዩ፣ ሄረሚላም እንግዲህ ከቅርብ ጊዜ ወዲህ ሽኩርመም ማለት ጀምራለች ማለት ነው። አለ ነገር አለ ፋሲል ደግሞ እዚህ የምሬ ነው ወጋ ሊሙት አለ ነገር ማለት ነው። አለ ነገር ማለት ነው እና ስለዚህ ይሄ ነገር ወይም ደግሞ እየሆነ ያለው ነገር መጨረሻው ምንድን ነው ሊሆን የሚችለው? ሩታ እንግዲህ ዛሬ መልእክት አስተላልፋለች። ምክንያቱም ለብቻ እንግዲህ ጂም ቤት ነበረች ወይም ደግሞ ይሄ ምንድን ነው የሚባለው ቴኳንዶ ቤት ነው የሚባለው ነበረች ማለት ነው። ስለዚህ ብቻ ስፖርት ቤት ነበረች። ነገር ግን ከዚያ ስፖርት ቤት ሆና እንግዲህ መልእክቶችንም አስተላልፋለች። ያ ማለት እንግዲህ ያው አንተ ስተወኝ ምናምን አይነት ነገር ምንም አንተ ስተወኝ ለምን እኔ ሳልተውም ምናምን አይነት ቀልድ ጣል ያለባቸው መልእክቶችን አስተላልፋለች ማለት ነው። እንዲሁም ደግሞ አመር ደመቅ ፏፈሽ ብላ ጠብቃቸዋለች ማለት ነው። እንግዲህ ከስፖርት ቦታ በነበረችበት ልብሷ ነው ራሱ የተቀበለቻቸውና ያው እንግዲህ በጧት ስፖርት ቤት ነበረች ማለት ነው። ሩታ ሀብቴ ልጇን አብርሃም ጋር ረገች እና ይመችሽ ማለት ነው። ሩታ ቦጋሌ ሙታው ዘና ፈታ ነው የምን አባቱ እና ይመቻት ማለት ነው። ዞሮ ግን አብርሽና ሄረሚላ እንግዲህ በአዲስ እየቀወጡት ይገኛሉ፣ ወይም በአዲስ መንገድ በምታዩት መልኩ እየተጓዙ ይገኛሉ ማለት ነው ውዶችዬ። በቃ በምታዩት መልኩ እየተጓዙ ይገኛሉ፣ በአዲስ መልኩ እየተጓዙ ይገኛሉ እንደምታዩቸው ማለት ነው። ስለዚህ መልካም ዘና ፈታ ማለት ነው። ምንም ያው ሩታና አብርሽ እንግዲህ በዛሬውም እንደተለያየንና አብረን ልንሆን አንችልም አይነት። ስለዚህ የራስህን ህይወት ፈቅጄላለሁ፣ የኔንም ህይወት ስለኔም ህይወት የሚመለከት ወይም የሚያገባ ነገር የለም ስትለው ነው ማለት ነው እየሰማ ነው ወይም ያዳመጥ ነው ማለት ነው። እኛም ምንም አንልም። ለሁላችሁም በያላችሁበት መልካም የትዳር ጊዜ፣ መልካም የሽርንጉድ ጊዜ ብለናል ማለት ነው። ቦጋሌ ሙት ለሄረሚላም ለአብርሽም ለሩታም ማለት ነው። እንደሚመቻችሁ እኛም ምን አገባን። ምክንያቱም እንደዚህ አትበሉ ቢባሉም አይሰሙም፣ እንደዚህ አታድርጉ ቢባሉም አይሰሙም። ስለዚህ ስለማይሰሙ ማለት ነው ያው ነገ እንግዲህ አብርሃም ታደሰ ከአዲሱ ቤቱ እንግዲህ ሄረሚላ ስታስገባው ወይም ደግሞ ነገሮችን አሟልታለት አዲስ ቤት ወደ ተባለው ሲገባ የምናይ ነው የሚሆነው። ከዚያ ሲገባ ደግሞ እንግዲህ ሩታ ደግሞ ምን ልታመጣ ትችላለች? ደስታ ተመልሶ ነው የሚለው። ደስታ የጠፋ ግን ደስታ ተመልሶ ይመጣ ይሆን ወይስ ምን ሊፈጠር ይችል ይሆን? አብርሽ አሁን ደግሞ ልጄን በየቀኑ ነው ማየት የምፈልገው ብሏል። በየቀኑ ልጁን ለማየት ሲመጣ